ምዕራባውያን የማይናገሩት ከባድ ሚስጥር ከአፍጋኒስታን የወጣውን ጦር ሰሜን ላይ ማስፈር። የአሜሪካና አውሮፓ ወይም ምዕራባውያን በትግራይ ጉዳይ ላይ የያዙት አቋም ያስደንቃል። የሚሉት ሁሉ ተፈጽሞላቸው ሳለ ሌላ ችግር ፈልፍለው ይዘው ይወጣሉ። ይዘውት ለተነሱት ክስ ኢትዮጵያ ከኔ ይቅር ብላ የፈለጋችሁት ይሁን ስትላቸው ሌላ አዲስ ክስ ይፈጥራሉ። ተኩስ አቁመዋሉ። መንግስት አሸባሪውን ሳይጠብቅ ብቻውን አቆመ። እነሱ ግን መንግስት ከበባ ነው እንጂ ተኩስ አቁም አላደረገም አሉ። እንደውም ህዝቡን በማስራብ እንደ ጦርነት እየተጠቀመበት ነው በማለት አዲስ ማዕቀብ ለመጣል የስብሰባ ጥሪ ያስተላለፉ። የአውሮፓ ህብረት የውጭና የደህንነት ጉዳይ ኃላፊ ጆሴፍ ቦሬል አባል ሀገራት በትግራይ ቀውስ ምክንያት በኢትዮጵያ ላይ ማዕቀብ ለመጣል እንዲዘጋጁ በዛሬው ዕለት መናገራቸውን ልብ ይሏል። ምዕራባውያን በትግራይ ጉዳይ በኢትዮጵያ ላይ ያደረጉት ያለውን ነገር ተከታዩ አጭር ታሪክ በደንብ ትገልጸዋለች። የአንድ ሀገር ንጉስ ጠገበ አሉ። የጠገበው እንጀራ ሳይሆን ትቢት ነበር። እንደ ሲሼልሱ መሪ በህልሜ ውሻ አባሮኛል ብሎ የሀገሩን ውሾች በአንድ ትዕዛዝ ባያስረሽንም አምባገነንነቱ ግን የላቀ ነበር። የሚመራውን ህዝብ የወፈረ ውሃ የቀጠነ ድንጋይ ግብር አግቡልኝ እያለ የሚበጠብጥ ነው። አንድ ቀን ህዝቡን ሰብስቦ እንዲህ ሲል ትዕዛዝ አስተላለፈ። ከዛሬ ጀምሮ ደንቆሮ ንጉስ ብላችሁ ጥሩኝ። ንጉስ ሆይ ብሎ ሲጣራ የተሰማ ሰው ይረሸናል ሲል አወጀ። ህዝቡ ግራ ተጋባ። ዘንግተው ወይም አያደርገውም ብለው ንጉስ ሆይ ያሉትን ሰብስቦ ሰቀላቸው። በዚህ የንጉሱ ተግባር የተደናገጠው ህዝቡም ደንቆሮ እያለ መጥራት ጀመረ። ንጉሱም እሳት ጎርሶ ማን ነው ደንቆሮ እያለ ደንቆሮ ያለውን ህዝብ ጨፈጨፈ። ኢትዮጵያም ከንጉሶች ምዕራባውያን እየገጠማት ያለው ይሄው ነው። በትግራይ ጉዳይ ምንም ታድርግ ይጠይቋታል፣ ይከሷታል። ይህ አውጥተው የማይናገሩትን ድብቅ ፍላጎት ለመፈጸም የሚጓዙበት የታወቀ መንገዳቸው ነው። ሰሜን ላይ ያቀዱት አንድ ትልቅ ግብ አላቸው። ወደ ፍጻሜው የተቃረቡም ይመስላሉ። እኚሁ የእውነት ባላንጣዎች የህወሓት ታጣቂዎች በአማራ ልዩ ኃይል ላይ ጥቃት ሲፈጽሙ ታጣቂዎቹ የማይታመን ድል አስመዘገቡ በማለት በሚዲያዎቻቸው ያስተጋቡታል። ዓለም እንዲህ የአንድን ሀገር እውነት እንደ ዌልካም ምንጣፍ ረግጣ እንደ ተራ አክቲቪስት ያገጠጠውን እውነት ስትክድ ማየት ልብ ይሰብራል። እውነት ወዴት ተሰደደች? ሐቅንስ ማን ነው አለውሽ የሚላት? መከላከያ እንደ ውሻ የውርደት ሞት ሲጋት፣ ማይካድራ ላይ እሳት ከሰማይ የሚያዘንብ ወንጀል ሲፈጸም፣ የትግራይ ህፃናት ከቁመታቸው የሚበልጥ ጠመንጃ ተሸክመው እንደ ቅጠል ሲረግፉ እየታየ እንዴት ይደበቃል? ህወሓት በሱዳን የስደተኛ ካምፕ 30,000 ወታደሮች አሉኝ ብሎ በዓለም አቀፉ ፍርድ ቤት የሚያስከስስ መረጃ ሲያወጣ ዓለሙ እንዴት ዝም አለ? እንደ ዲዮጋን በቀን ፋኖስ ይዞ እውነትን ፍለጋ የሚወጣበት ዘመን ይህ ሳይሆን አይቀርም። አሜሪካና አጋሮቿ ዛሬም የትግራይን ጦርነት ፍም እሳት እየጨመሩ ያራገቡት ይገኛሉ። ደሞም ያሰቡት እየሆነላቸው ይገኛል። ከኢትዮጵያ አናት ከሰሜን ከቅንድቧ ስር የታቀደው ደም እየፈሰሰ ነው። የህወሓት ጭካኔ በዚህ ከቀጠለ ለትግራይ ህዝብ እርግማን መሆኑን በሚያረጋግጥ ጉዞ ከገፋ በትግራይ ምድር ወንድ ሊጠፋ የሚችልበት አጋጣሚ ግዙፍ ነው። ከቅርብ ጊዜ ወዲህ በአሸንጌ፣ ኮረም፣ ራያ፣ አላማጣና በማይጸብሪ ያለቀው የህወሓት ታጣቂ ለዚህ ምስክር ነው። ጦርነቱን የፌደራል መንግስቱ ትቶት ከወጣ በኋላ ማንም እንዲያሸንፍ አይፈለግም። አንድ ኬንያዊ ዓለም አቀፍ የፖለቲካ ተንታኝ ዩኤስ አሜሪካ ለሁለት ዓላማዎች የትግራይና የአማራን ጦርነት ትፈልገዋለች ይላል። አንደኛ፣ ህወሓት ማዕከላዊ ስልጣኑን መልሶ እንዲቆጣጠር ትፈልጋለች። እንደሚታወቀው ህወሓት ለአሜሪካ የማይተካ ደጀኗ ነበር። በምን የተባለ እንደሆን ከባህል አንጻር የአሜሪካ አስፈጻሚ በመሆኑ ለአብነት ግብረ ሰዶምን በመቀበል በጽኑ ዓለት ላይ የቆሙ የኢትዮጵያ ሃይማኖቶችን በተለይም ኦርቶዶክስን ከስር መሰረቷ በመናድ ውለት አለባት። በነገራችን ላይ መቀሌ ከአፍሪካ በርካታ ግብረ ሰዶማውያን መገኛ ከተሞች መካከል ቀዳሚዋ ናት። ቤተክርስቲያንን እንዳትነሳ አርጎ በተካነበት ዘረኝነት ከምታመልከው አውርዶ የራሱ ካድሬ ያደረጋት፣ ብትናገር የማትደመጥ ብትገዝት የማታቆም ሽባ እንድትሆን የሰራባት ህወሓት ነው። በዚህ አሜሪካ ሸልመዋለች። እስከ ፍጻሜው ልትፋለምለት ምላለታለች። ከሀገሩ ይልቅ ከህዝቡ ይልቅ ራሱን የሚያስቀድም መሆኑም አሜሪካን ክፉኛ ያማልላታል። ከሞት በኋላ ህይወት የለም ብሎ የሚያምን ያጋንንት ስብስብ መሆኑም 95% ህዝቡ አማኝ ለሆነላት ኢትዮጵያ ፍቱን መድኃኒት ነው ብላ አሜሪካ እንድታምን ያደርጋታል። እንደ አጠቃላይ ሎሌነቱና ከምስረታው ጀምራ የቀረጸችለት የጥላቻ ባህሪው ምክንያት 4 ኪሎ እንዲቀመጥ ትፈልጋለች።
ይቻላል ወይ ሌላ ነገር ነው። ኬንያዊው ተንታኝ እንደሚለው ሁለተኛው የአሜሪካ ፍላጎት አሁን ያለው የአብይ መንግስት በሁሉም ነገር ህወሓትን እንዲመስል ማድረግ ወይም ልክ እንደ ህወሓት የአሜሪካ ተላላኪ ቡድን በኢትዮጵያ ስልጣን እንዲይዝ መፈለጓ ነው። ፌደራል መንግስት በምዕራባውያን ጫና አካባቢውን ለቆ በመውጣቱ ምክንያት በቀጣይ ሁለት ነገሮች ይፈጠራሉ ሲሉ የምስራቅ አፍሪካን ፖለቲካ የሚተነትኑት ይናገራሉ። ይህም አንደኛ በአማራና በትግራይ መንግስታት መካከል በሚፈጠረው ጦርነት የበርካታ ሰዎች ህይወት ይጠፋል። በተለይ ህወሓት አሁን በያዘችው አቋም ትግራይ ወንድ ልጅና ስልጣን ለዘላለም የሚናፈቅባት ምድር ትሆናለች። ህወሓት በረሃብ የተዳከመውን የትግራይ ህዝብ እንደ እንጨት ልጅ ከሽማግሌ እየማገደው ይገኛል። ገና ከአማራ ክልል ጋር ከባድ ውጊያ እንደሚያደርግም ዝቷል። የፌደራል መንግስቱ ዝምታ በርካቶችን ቢያሳስብም ክልሉ በራሱ የህወሓትን ጥቃት መመከት የሚያቅተው አይደለም። ይሁን እንጂ በነ CIA የሚታገዘው ህወሓት ሰርጎ በመግባት ከባድ ጉዳት ሊያደርስ ይችላል። ነገሮች በዚህ ከቀጠሉ ምዕራባውያን በሆዳቸው ይዘው ሲያልሙት የነበረውን ነገር መፈጸማቸው አይቀሬ ነው። ምዕራባውያን በሰሜን ኢትዮጵያ በሰላም ማስከበር ስም ጦራቸውን ማስፈር ይፈልጋሉ። አሁን ነገሮች በቀጥታ ወደዚያ እያመሩ እንደሆነ በርካቶች ይናገራሉ። በተለይ አሜሪካ በቀጠናው ካላት ከፍተኛ ፍላጎት የተነሳ ከአፍጋኒስታን ከወጣች ከወራት በኋላ ጦሯን ኢትዮጵያ ውስጥ ማስፈር ፈልጋለች። አንዳንድ መረጃዎች እንደሚጠቁሙት ህወሓት የጥንት ህልሙን እንዲኖር ወይም ወልቃይትና ራያን ይዞ ሀገር እንዲሆን አሜሪካ ከረዳችው የጦር ቤዝ እንደሚሰጣት ቃል መግባቱን ነው። አፈሩ ይቅለላቸውና ፕሮፌሰር መስፍን ወልደማርያም እና አሜሪካ ጦራቸውን ሰሜን ላይ የማስፈር ፍላጎት እንዳላቸው በ2008 ዓ.ም እንዲህ ሲሉ ጽፈው ነበር። ቀይ ባህርን ለመቆጣጠር የኢትዮጵያን ደጋማው ክፍል መቆጣጠር የዘመኑ አዲስ ስትራቴጂ ሆኗል። የቀይ ባህርን አካባቢ ግዛቱ ለማድረግና የቀይ ባህርን የማመላለሻ መስመር ለመቆጣጠር የሚመኝ ኃይል ሁሉ ኢትዮጵያን መጓጓቱ የማይቀር ነበር። ከኢትዮጵያ በቀር ቀይ ባህር አካባቢ የሚገኙት ሀገሮች ሁሉ አብዛኛው መሬታቸው ምድረ በዳ ነው፣ ሐሩር ነው። የምግብም ሆነ የውሃ ችግር አለባቸው። የኢትዮጵያ ደጋማው ክፍል ግን የምግብና የውሃ ችግር የሌለበት ከመሆኑም ሌላ ቀዝቃዛና ለጤና የሚስማማ የቀይ ባህርንም የጉዞ መስመር ለመቆጣጠር የሚያመች ከፍታ ስላለው ወደ አካባቢው የተጠጋ ቄሳራዊ ኃይል ሁሉ በመጀመሪያ አይኑን የሚጥልበት አካባቢ ነው። በጠቅላላው የምዕራባውያን ኃይሎች ካሁን በፊት በአፍሪካ ቀንድ ግዛታቸውን ለማስፋፋት የተጠቀሙባቸው ዘዴዎች 3 ናቸው ይላሉ ፕሮፌሰሩ። አንደኛው ከሁሉም ቀላልና ብዙ ወጪ የማያስከትለው ዘዴ ማታለል ነው። መሪዎችን በልዩ ልዩ አይነት መንገድ እያታለሉ ነፃነታቸውን እየገፈፉ ግዛታቸውን ያስፋፋሉ። ሁለተኛው በአንድ ሀገር ውስጥ በህዝብ መካከል ያለውን የሃይማኖትና የቋንቋ ልዩነት በስልጣን ተቀናቃኞች መካከል ያለውን ውድድርና ትግል ምክንያት እያደረጉ ጠብን በመጫርና ጸጥታን በማደፍረስ እነሱ በቀላሉ የሚገቡበትንና ስልጣናቸውን የሚዘረጉበትን መንገድ እየፈጠሩ ግዛትን ለማግኘት ይሞክራሉ። ይህ ፕሮፌሰሩ አስቀድመው ቢጽፉትም ቃል በቃል እየተፈጸመ ይገኛል። ሶስተኛው ማታለልና ተንኮል ውጤትን የማያስገኙ ሲሆኑባቸው በጉልበትና በጦር ኃይል ግዛታቸውን ለማስፋፋት ይጥራሉ። ምዕራባውያን ኃይላት በአፍሪካ ቀንድ ላይ በእነዚህ በሶስቱም ዘዴዎች ተጠቅመዋል። በአፍሪካ ውስጥ ሶስቱንም ዘዴዎች እስከ መጨረሻው ድረስ ያከሸፈች ኢትዮጵያ ብቻ ነች። ይህንን ስንል በመሰረቱ ማንም ምዕራባውያን ኃይል የኢትዮጵያን ህልውና ለመደምሰስና የኢትዮጵያን ነፃነት ለመግፈፍ አልቻለም ማለታችን ነው እንጂ የኢትዮጵያን አካል በምዕራባውያን ኃይሎች አታላይነትና ተንኮል በጦር ኃይላቸውም አልተቆረጠም አልደማም ማለታችን አይደለም ይላሉ ፕሮፌሰር መስፍን ወልደማርያም። በአጭሩ ምዕራባውያን በትግራይ ጦርነት የሚፈልጉት ቀይ ባህርን የሚቆጣጠሩበት ማማ የሚሆን አሸንጉሊት መንግስት ማስቀመጥ ወይም በሰላም ማስከበር ስም ገብተው ያሻቸው መፈጸም ነው። የኢትዮጵያ መንግስት ለዚህ የሚመች ምላሽ ባለመስጠቱ ምክንያት ማአት እየወረደበት ይገኛል። በተወሰነ መልኩም ጫናው እንደከበደው ምልክቶች ታይተዋል። የዓለሙ አምላክ ኢትዮጵያን ከታሪካዊ ጠላቶቿ ይጠብቅልን። መልካም ጊዜ ተመኘን።